ሰላም ጤና ይስጥልን ውድ የኢንዱቴክ ቲፕስ ቤተሰቦች፣ ዛሬ በጣም ጠቃሚና ብዙ ሰዎች የሚጠይቁትን መልቲ ነምበር ሰርቪስ ወይም በአንድ ሲም ካርድ ብዙ ቁጥር መጠቀም የሚቻልበትን አዲስ አገልግሎት እንመለከታለን። ይህ አገልግሎት ምንድነው? እንዴት ይሰራል? ምን ጥቅሞች አሉት? ስንት ቁጥር ማስገባት ይቻላል? እንዲሁም የዩኤስኤስዲ ኮድ አጠቃቀምና ዋጋዎችን በዝርዝር እናያለን። ቪዲዮን እስከ መጨረሻ ተከታተሉ። በጣም ጠቃሚ መረጃ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እና ላይክ ማድረግ እንዳትረሱ። መልቲ ነምበር ሰርቪስ ማለት አንድ ፊዚካል ሲም ካርድ ላይ ብዙ የስልክ ቁጥሮች መጠቀም የሚያስችል የቴሌኮም አገልግሎት ነው። ለምሳሌ በአንድ ስልክ ላይ 0911 እያለ የሚቀጥል ቁጥር እና 093333 እያለ የሚቀጥል ቁጥር የሚሉ ሁለት ቁጥሮች ሊኖሩን ይችላሉ ማለት ነው። ይህ ማለት ሁለት ወይም ከዚያ በላይ ቁጥሮችን ለተለያዩ አገልግሎቶች ማለትም የግል ስራ፣ የቢዝነስ ስራ፣ የማህበራዊ ሚዲያ እና የቤተሰብ ግንኙነትን በአንድ ስልክና በአንድ ሲም መጠቀም እንችላለን ማለት ነው። ብዙ ሰዎች መልቲ ነምበር እና መልቲ ሲም ይመሳሰልባቸዋል። ነገር ግን እነዚህ ሁለቱ አገልግሎቶች የተለያዩ ናቸው ማለት ነው። የእነዚህ አገልግሎቶች ልዩነት በአጭሩ መልቲ ነምበር ማለት አንድ ሲም ካርድ ላይ ብዙ ስልክ ቁጥሮችን መጠቀም ማለት ሲሆን መልቲ ሲም ማለት ደግሞ አንድ ቁጥርን በብዙ ስልክ ላይ መጠቀም ማለት ነው። የሁለቱ ልዩነት ይሄ ነው ባጭሩ። በመልቲ ነምበር ሰርቪስ አንድ ፕራይመሪ ወይም ማስተር ነምበር እና 4 ሰከንደሪ ነምበር ይኖሩታል ማለት ነው። ስለዚህ በአጠቃላይ 5 ቁጥሮችን በአንድ ሲም ካርድ ላይ ማስገባት ይቻላል ማለት ነው። ሌላው ፕራይመሪ ነምበር ማለት ዋናው ሲም ካርድ ነው። ከስተመር ፕሮፋይል፣ ፓኬጅ፣ ባላንስ እና ሁሉም ሪሶርስ በዚህ ላይ ይገኛል ማለት ነው። ሰከንደሪ ነምበር ማለት ደግሞ ተጨማሪ ቁጥሮቹ ናቸው ማለት ነው። የመጀመሪያው ቁጥር አለ አሁን የያዝነው፣ ከዛ ደግሞ ሰከንደሪ ነምበር ብለን እዛው ስልክ ላይ እየጨመርናቸው እነሱም አዲስ የተጨመሩት ስልኩ ላይ እነሱ ደግሞ ሰከንደሪ ነምበር እንላቸዋለን ማለት ነው። እነዚህ ቁጥሮች እንግዲህ ከፕራይመሪ ነምበር ጋር ሊንክድ የሆኑ ወይም የተገናኙ ናቸው ማለት ነው። የፕራይመሪ ነምበሩ እሱ የሚሰራውን ስራ እነሱም ይሰራሉ ማለት ነው። ሁሉም ሰከንደሪ ነምበር የፕራይመሪ ነምበርን ፓኬጅ እና ባላንስ ይጠቀማሉ ማለት ነው። የፕራይመሪ ነምበሩን ወይም ፕራይመሪ ዋናውን ቁጥር ሪሶርስ ነው የሚጠቀሙት እነዚህ ሰከንደሪ ነምበሮቹ ማለት ነው። ባላንሱንም ፓኬጅ የምንሞላውም ፕራይመሪ ነምበሩ ላይ ነው። እነዚህ ሰከንደሪ ነምበሮቹ ደግሞ የእሱን ሪሶርስ ይጠቀማሉ ማለት ነው። እሺ፣ አሁን ደግሞ መልቲ ነምበር ሰርቪስ የሚሰጠንን ጥቅሞች እናያለን። በአንድ ሲም ካርድ የተለያዩ ሲሞች እንዲኖረን ያስችላል። ሌላው ወጪ ቀናሽ ነው። ፓኬጅ በምንጠቀም ጊዜ ፓኬጁን ፕራይመሪ ነምበር ላይ ያለውን ፓኬጅ ሁሉ ሰከንደሪ ነምበር ሊጠቀምበት ይችላል ማለት ነው። ሌላው ሲም ሪፕሌስመንት ስንፈልግ ወይም ደግሞ ሲሙን በድጋሚ ማውጣት ብንፈልግ በነፃ ነው ማለት ነው። የሰከንደሪ ነምበር ሪፕሌስመንት ወይም በድጋሚ ስናወጣ በነፃ ነው ማለት ነው። ሌላው የፖስት ፔድ መንዝሊ ሪንት የለውም ማለት ነው። ክፍያ ሲሆን ወርሃዊ ክፍያ የለውም ማለት ነው። እሺ፣ አሁን ደግሞ ዋጋውን እንመለከታለን ማለት ነው። ፕራይመሪ ነምበር አዲስ ለማውጣት 85 ብር ሲሆን ሪፕሌስመንት ወይም ደግሞ በድጋሚ ለማውጣት ደግሞ 100 ብር ነው ማለት ነው። 100 ብር ያስከፍለናል ማለት ነው። ሰከንደሪ ነምበር ላይ አዲስ ሰከንደሪ ነምበር ለማውጣት 60 ብር ሲሆን ሪፕሌስመንት ወይም ደግሞ በድጋሚ ለማውጣት ስንፈልግ ደግሞ ምንም አይነት ክፍያ የለውም፣ በነፃ ነው ማለት ነው። ይህን መልቲ ነምበር አገልግሎት ማን ሊጠቀሙ ይችላል የሚለውን ደግሞ እናያለን። መልቲ ነምበር አገልግሎት መጠቀም የሚችሉት ግለሰብ፣ ድርጅት፣ የቅድመ ክፍያ እንዲሁም ደግሞ የድህረ ክፍያ ተጠቃሚዎች ይህን መልቲ ነምበር አገልግሎት ሰብስክራይብ ማድረግ ይችላሉ ወይም መጠቀም ይችላሉ ማለት ነው። ነገር ግን ይህን አገልግሎት ስንጠቀም ሁሉም ሲም ካታጎሪው አንድ መሆን አለበት። ለምሳሌ ፕራይመሪ ነምበሩ በካርድ የሚሰራ ስልክ ፕሪፔድ ከሆነ ፕሪፔድ ዩዘር ከሆነ ሰከንደሪ ነምበር ፕሪፔድ መሆን አለበት ወይም ደግሞ የቅድመ ክፍያ ሲም መሆን አለበት ማለት ነው። ፖስት ፔድም ከሆነ እንደዚሁ ሰከንደሪው ፖስት ፔድ ወጥ መሆን አለበት ማለት ነው። የሲም ካርድ ካታጎሪው አንድ አይነት መሆን አለበት ማለት ነው ይህን አገልግሎት ስናገኝ። ሌላው መልቲ ነምበር ሰርቪስ ላይ የማይፈቀዱ አገልግሎቶች አሉ። ለምሳሌ መልቲ ሲም፣ ሲዩጂ፣ ፋሚሊ ፓኬጅ፣ ሼርሚ አካውንት እንዲሁም ደግሞ ኦነርሺፕ ትራንስፈር፣ ፔመንት ሞድ ቼንጅ እነዚህ አይፈቀዱም ማለት ነው። መልቲ ነምበር ሰብስክራይብ ካደረግን በኋላ እነዚህን አገልግሎቶች መጠቀም አንችልም ማለት ነው፣ አይፈቀዱም ማለት ነው። ሰከንደሪ ነምበር ደግሞ ማድረግ የሚችሉትን እናያለን ማለት ነው። ሰከንደሪ ነምበራችን ጥሪ ማድረግ ይችላል፣ ጥሪ መቀበል ይችላል፣ ኤስኤምኤስ መላክ ይችላል፣ ኤስኤምኤስ መቀበል ይችላል፣ ኢንተርኔት መጠቀም ይችላል፣ ጊፍት ፓኬጅ መቀበል፣ ኮል ዌይቲንግ፣ ኮል ዳይቨርት እንዲሁም ቴሌብር አፕሊኬሽንን መጠቀም ይችላሉ ማለት ነው። እነዚህ ሰከንደሪ ነምበሮች
የምንገዛቸው ሰከንደሪ ነምበሮች እነዚህን አሁን የገለጽኳቸውን አገልግሎቶች መጠቀም ይችላሉ ማለት ነው። አንዳንድ አገልግሎቶች ሰከንደሪ ነምበር ላይ የማይሰሩ አገልግሎቶች አሉ። እነዚህም ኤርታይም ሪቻርጅ ማድረግ፣ ፓኬጅ ፐርቼዝ እንዲሁም ደግሞ ፓኬጅ ትራንስፈር፣ ሲአርቢሲ ሬጅስትሬሽን፣ ማይቶቴል አፕ ሬጅስትሬሽን። ሰከንደሪ ነምበራችን አየር ሰዓት መሙላት አይችልም፣ ፓኬጅ መግዛት አይችልም፣ ፓኬጅ ማስተላለፍ አይችልም፣ ጥሪ ማሳመሪያ መመዝገብ አይችልም፣ ማይቶቴል አፕሊኬሽን መመዝገብ አይችልም፣ ቴሌብርም በዩኤስኤስዲ ሬጅስተር ማድረግ አይችልም ማለት ነው ሰከንደሪ ነምበሩ። ምክንያቱም ይሄ ማድረግ የሚችለው ፕራይመሪ ነምበሩ ብቻ ነው። ሰከንደሪ ነምበሩ የፕራይመሪ ነምበሩን ነው የሚከተለው ማለት ነው። መልቲ ነምበርን ስንጠቀም ጠቃሚ የሆኑ ዩኤስኤስዲ ኮዶችን አጠቃቀማቸውን እናያለን ማለት ነው። ሰከንደሪ ነምበሩ መጠቀም ስንፈልግ ወደ ሰከንደሪ ነምበሩ ለመቀየር ስልካችን ላይ ምንድነው እናደርገው? ኮከብ 136 ኮከብ 136 ካልን በኋላ ኮከብ ከዛ 2 ቁጥር ከዛ መሰላል ኮከብ 136 ኮከብ 2 ቁጥር መሰላል ብለን ስንደውል ቀጥታ ወደ ሰከንደሪ ነምበሩ ይቀየርልናል ማለት ነው ስልካችን ላይ። ሌላው ኢንከሚንግ ኮል ለመከልከል ከፈለግ ለምሳሌ ገቢ ጥሪ ከሌላ ሰው ወደኛ ሲደወልልን ጥሪው እንዳይገባ ከፈለግ ሰከንደሪ ነምበሩ ላይ እንዳይገባ ከፈለግ ኮከብ 135 መሰላል ብለን እንደውላለን። ከሌላ ወደኛ ሲደወል ጥሪውን እንዳይደርሰን ለማድረግ ማለት ነው። ኮከብ 135 መሰላል ብለን ስንደውል ጥሪውን እንዳይቀበል ያደርገዋል ማለት ነው። ይህን ሪስትሪክሽን ደግሞ ለማንሳት ከፈለግን መልሶ እንዲሰራልን ከፈለግን ደግሞ አሁንም ኮከብ 135 ከዛ ኮከብ ብለን መደውል ኮከብ 135 ኮከብ ብለን ስንደውል ሪስትሪክሽኑን ያነሳልናል ማለት ነው። ሁሉንም ሰከንደሪ ነምበሮች ሁሉንም ቁጥሮች ዲስፕሌይ አድርጎልን ማየት ከፈለግን ደግሞ ኮከብ 138 ከዛ ኮከብ 0 ብለን መጨረሻ ላይ መሰላል ኮከብ 138 ኮከብ 0 ከዛ መሰላል ብለን ስንደውል በሲም ካርድ ላይ ያሉ ሁሉንም ቁጥሮች ማየት ያስችለናል ማለት ነው። ሲም ካርዱ ላይ ያሉትን ሁሉንም ሰከንደሪ ቁጥሮች ስልካችን ላይ ዲስፕሌይ ያደርግልናል ወይም ሁሉንም ማየት ያስችለናል ማለት ነው። ሌላው ላይፍ ሳይክሉን በተመለከተ ሰከንደሪ ነምበር የፕራይመሪ ነምበሩን ላይፍ ሳይክል ነው የሚከተለው። ለምሳሌ ፕራይመሪ ነምበራችን የአገልግሎት ጊዜው የሚያልቀው የዛሬ ሳምንት ከሆነ ሰከንደሪ ነምበሩ ፕራይመሪ ነምበሩ ነው የሚከተለው ማለት ነው። ፕራይመሪ ነምበሩ ቢዘጋ ሰከንደሪ ነምበሮች ሁሉም አንድ ላይ ይዘጋሉ ማለት ነው። ፕራይመሪ ሲሙ ቢጠፋብን ለምሳሌ ሰከንደሪ ነምበሮቹ ሁሉም ያቆማሉ ማለት ነው። ሪፕሌስመንት ግን ከተደረገ በኋላ እንደገና እነሱ አብረው ይሰራሉ ማለት ነው። ለምሳሌ ፕራይመሪ ሲሙ ጠፋብን፣ እሱን ድጋሚ ሄደን እስከምናወጣው ድረስ እነሱም አይሰሩም። ልክ እሱን ስናወጣው ግን እነሱም እንደገና መስራት ይጀምራሉ ማለት ነው። ሌላው ሰከንደሪ ነምበር ሪፕሌስመንት በነፃ ነው ማለት ነው። ምንም አይነት ክፍያ የለውም። ይህን አገልግሎት ለመመዝገብ አቅራቢያችን ወዳለ ኢትዮ ቴሌኮም ሽያጭ ማዕከል መሄድ ይኖርብናል ማለት ነው። እዛ ሂደን ነው ሴልስ ፐርሰኑ ያያይዝልናል ማለት ነው፣ አድ ያደርግልናል። ለማቋረጥም ከፈለግን ደግሞ እንደዚሁ ተመሳሳይ እዛው አቅራቢያችን የሚገኝ ሽያጭ ማዕከል ኢትዮ ቴሌኮም ሽያጭ ማዕከል ሂደን ነው እንዲቋረጥልን እንጠይቃለን። በዛ መሰረት እነሱ ያቋርጡልናል ማለት ነው። እንግዲህ መልቲ ነምበር ሰርቪስ ማለት በአንድ ሲም ካርድ ላይ እስከ 5 ቁጥሮች መጠቀም የሚያስችል በጣም ጠቃሚ አገልግሎት ነው ማለት ነው። በተለይ ለቢዝነስ ሰዎች፣ ለኮንተንት ክሬተር እንዲሁም ብዙ ቁጥር ለሚፈልጉ ሰዎች በጣም ጠቃሚ ነው ማለት ነው። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው።